በቱሪዝም ሚኒስቴር የቱሪዝም መረጃ ከፍተኛ ባለሙያ የሆኑት አቶ አለማየሁ ወርቀሻ በዞኑ የሚገኙ የቱሪስት መዳረሻዎችን በአግባቡ ማልማትና መጠቀም እንደሚያስፈልግ ተናግረዋል። መንግስትም ለቱሪዝም ሴክተሩ ልዩ ትኩረት ሰጥቶ ቱሪዝሙ እንዲያድግ ገቢ እንዲጨምር ኢትዮጵያ ከቱሪዝም ገቢዋ እንዲጨምር የስራ እድል እንዲፈጠር ትልቅ ስራ እየተሰራ ነው ያለውና የቱሪዝም ጸጋዎች ቡና ብቻም ሳይሆን ቅድም እንዳየነው የእግዚአብሔር ድልድይ በጣም የቱሪስት መስህብ የሚሆን ነው። መስጊዱን አይተናል፣ ቤተክርስቲያኖች አይተናል፣ የጥንት ቤተክርስቲያኖች አይተናል። እነዚህን በደንብ ፕሮሞት በማድረግ በማስተዋወቅ ገቢው እንዲጨምር የስራ እድል እንዲጨምር ያደርጋል። በዘርፉ ያለውን እምቅ አቅም ከማልማትና ከማስተዋወቅ ረገድ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ሚኒስቴር መስሪያ ቤቱ ባለሀብቶችን በመጋበዝ በራሱ አቅም የሚሰሩትን ስራዎችን በመስራት ከዞኑ ጋራ ከክልሉ ጋራ ቅንጅት በመፍጠር የሚለሙበትን ሁኔታዎችን ያመቻቻል የሚል እምነት አለ። የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በዞኑ 138 የቱሪስት መዳረሻዎችን በመለየት የማልማትና የመንከባከብ ስራ እየተከናወነ መሆኑን አስረድተዋል። ካፋ ዞን እንዳያችሁት ነው በቆይታችሁ ውስጥ እጅግ በጣም ሰፊ የቱሪዝም መስህብ ስፍራዎች ያሉት ነው። ከ138 በላይ የቱሪስት መስህቦች ለይተናል። እንደ ባህል ቱሪዝም ለይተን ደረጃ በደረጃ እየተጋገዝን እያለማን ብዙ ቱሪስቶች ወደ አካባቢያችን ወደ ዞናችን መጥተው ይህንን ድንቅ ተፈጥሮ ይህንን ጸጋ እንዲያዩ ፍላጎት አለን። ማንኪራ ቡና እንግዲህ እንዳያችሁት በተፈጥሮ በራሱ የበቀለ ማንም ያልተንከባከበው ግን የቡና ጫካ ተብሎ የጫካ ቡና ሳይሆን የቡና ጫካ ነው። ያው እንዳያችሁት ነው። የጉብኝቱ ተሳታፊዎች የተመለከቷቸውን ተፈጥሯዊና ሰው ሰራሽ መስህቦች ለዓለም በማስተዋወቅ ኃላፊነታቸውን እንዲወጡም ጠይቀዋል። ቱሪስት መስህብ ጋር ተያይዞ ወደ ዞናችን ብዙ ቱሪስቶች መምጣት ይችላሉ። እንደ ሀገር ኢትዮጵያ ነው የምናስጠራው። የጋራ ሀገራችንን ከፍ ለማድረግ ይህ ተፈጥሮ ጸጋ በሁሉም አካባቢ ላይ ያለው ሁሉም ዓለም ሊያውቀው ይገባል ነው። ኢትዮጵያን እንድታስተዋውቁ በተለይ ይሄ ድንቅ የሆነን ስፍራ ድንቅ የሆነን የኢትዮጵያ ተፈጥሮ ጸጋ ሁሉም መጥቶ ቢያይ የሀገር ውስጥም የውጭው መጥቶ ቢጎበኝ ለሀገራችን ትልቅ አስተዋጽኦ አለውና የቡና ተመራማሪ የሆኑት አቶ ሰለሞን ተክሌ በበኩላቸው ስፍራው ቡና በዓለም ለመጀመሪያ ጊዜ የተገኘበትና የፍየል እረኛው ካላዴ መኖሪያ መንደር መሆኑን አስረድተዋል። ከዚህ ከእናት ቡና ጋር የተዋወቁት የዛሬ 37 ዓመት ነው። በአሁኑ ሰዓት እድሜዋ ከፍ ያለው በዘረመል ጥናት እቺ ነች። የሁሉም በዘመን የትኛውም በዓለም ቦታ ያለው ኮፊ አረቢካ የተነሳችው ቦታ እቺ ቦታ ነች። የዘር ግንድ ዘረመል እየተጠና ሲመጣ የመጀመሪያ እንኳን ደህና መጣችሁ ከእናታችሁ ጋር ለመተዋወቅ እኔ እናቴንም ነው። የቡና ታሪክ የሚጀምረው ከማኪራ ቡኒ መንደር ነው ያሉት አቶ ሰለሞን በቡና ዘረመል አጥኚዎች የተወሰደ ናሙና በዓለም የቡና ናሙና ባንክ ውስጥ እንደሚገኝ ነው የተናገሩት። የቡና ታሪክ ሲነሳ ከዚህ ነው የሚጀምረው። this is the spot የዘረመል አጥኚዎች ምን ያሉ የዚችን ዘር ወስተዋል። በዓለም ላይ እንግሊዝ ሀገር ውስጥ ነው ያለው ቦምብ ፕሩፍ ቦምብ ፍንዳታ የሚቋቋም የቡና ናሙና አለ የደረቀ መቼ ሄደ በ15ኛው ክፍለ ዘመን ሄደ የቡና ናሙና የትኛውም የዘረመል አጥኚ ከሷ ይወስድና ዲኤንኤ አጥንቶ ሲመጡ የሚወድቀው የት ጋር ነው? እዚች እናት ጋር ነው። ለዛ ነው እናት ቡና ያልኩት። ሀዳር ሄዳችኋል? አፋር ሉሲን የቡናዋ ደግሞ ኮፊ ሳፒየንስ እዚህ ነው። ሆሞ ሳፒየንስ እዛ ሄዳችኋል? ይሄው ኦን ዘ ስፖት ኮፊ ሳፒየንስ ቦታ ነው ያላችሁ ለማለት ነው። ቡና በተለያዩ የዓለም ቋንቋዎች ካፋ ከሚለው ስም ጋር ተቀራራቢ በሆኑ ስሞች እንደሚጠራ አንስተው ለአብነትም በእንግሊዝኛ ኮፊ፣ በፈረንሳይኛ ካፌ፣ በዕብራይስጥ ካፌ፣ በስዊድንኛ ካፌ የሚል መጠሪያ እንደተሰጣቸውም ተናግረዋል። ፍሬንች፣ ኢታሊያን ኮፊ፣ ስፕሬሶ፣ ሞካ ምናምን ነገር በኋላ ላይ በየሀገሩ ሲሄድ ይቀጥናል። በየሀገሩ በየአካባቢ ጎረቤት እኛና አንተ የምንጠጣው ሊለያይ ይችላል። that is our own way of developing ማለት ሞዲፋይ ማድረግ ማለት ነው። ስለዚህ ካላዲ ታሪክ መጀመሪያ ካላዲ ያገኘው ካፋ ነው። ካልአዲ ነው። ካልዲ የመን ለኛ ይማንች ብለው የየመን ነው ስለባ ታሪኩን ስለወሰዱት ነው። ቡናን ለመጀመሪያ ጊዜ ከኢትዮጵያ ወሰደችው ፐርሺያ በአሁኑ አጠራር ኢራን መሆኗን የገለጹት አቶ ሰለሞን ይህም በ890 ዓመተ ምህረት በደቡብ ሱዳን በአሌክሳንድሪያ አድርጎ በግብጽ በኩል በነበረው የንግድ መስመር የወጣ መሆኑን አስረድተዋል። እዚህ ጋር አንድ ቁልፍ ነገር ልንገራችሁ። ፐርሺያ ነች መጀመሪያ ቡና የወሰደችው፣ የመንም አይደለችም። just fact ነው ፐርሺያ ነው። የኛን 1450 በኋላ ነው የመን ንግድ ውስጥ የገባችው። ጥያቄ የሚሆነው ራዜስ ቡንቹም ብሎ በ890 የጻፈውን እንዴት አድርጎ ነው በ17ኛ ኮፊ አረቢካ የሚባለው የት ገባ? ያ ሁሉ 600 ዓመቱ የት ገባ ነው ጥያቄ። ስለዚህ
ቡና የኢትዮጵያ ነው እና ከከፋ ነው የተገኘው። እንግዶቹ ጉርጉቶ የተፈጥሮ ድልድይን፣ አንድራቻ መድኃኔዓለም ቤተክርስቲያንንና በቦንጋ ከተማ የሚገኘውን ብሔራዊ ቡና ሙዚየም ጎብኝተዋል። የቡና እናት ቦታ ማክራን ጨምሮ በአጠቃላይ በዞኑ በነበራቸው ቆይታ በተመለከቷቸው ተፈጥሯዊና ሰው ሰራሽ መስህቦች መደነቃቸውን ጎብኚዎቹ ተናግረዋል።